I work, I study, I am busy እያላችሁ ከሆነ እንግሊዘኛን የምትናገሩት it means your English is broken። ብዙ የእንግሊዘኛ ተናጋሪዎች ንግግራችሁ ቁርጥ የሚልና ሐሳባችሁ በተለያዩ የተለጣጠሉ ወይም የተበጣጠሱ የአረፍተ ነገሮች ስብስብ የተሞላ ነው። ሪል የሆነ እውነተኛ ኮንቨርሴሽን ላይ በተለይም ደግሞ በስራ ቦታ እንደዚህ ማድረጋችሁ ንግግራችሁን ናቹራልና ፕሮፌሽናል እንዳይሆን ያደርግባችኋል። እዚህ ጋር በዋናነት የምናየው ችግር ቃላቶችን ያለማወቅ አይደለም። ቃላቶችን አውቃችሁ እየተጠቀማችሁ ነው። ነገር ግን አንደኛውን ሐሳባችሁን ከሌላኛው ሐሳብ ጋር የሚያገናኙላችሁን ስሙዝሊ እንዲገናኙ የሚያደርጉላችሁን ኮኔክተርስ ወይም ደግሞ አያያዥ ቃላት የምንላቸው አታውቋቸውም ወይም ደግሞ በተገቢው መንገድ አትጠቀሟቸውም። እነዚህን ችግራችሁን ለመፍታትና በእንግሊዘኛ ሞር ፍሉዌንት መሆን እንድትችሉ ለማድረግ ተከታታይ 4 ክፍሎችን አዘጋጅተን እያስተማርናችሁ እንደሆነ ይታወቃል። የዛሬው የመጨረሻው ክፍል ነው። በመሆኑም በተከታታይ 3 ክፍሎች የተለያዩ ኮኔክተርስ የምንላቸውን አስተምሪያችሁን የመጣሁት ዛሬ ደግሞ ቀሪዎቹን እንማር። ዛሬ የምናያቸው ኮኔክተርስ ወይም ኮንጃክሽንስ እነዚህ 3ቱን ይሆናል። የመጀመሪያው although፣ ሁለተኛ however፣ ሶስተኛ ደግሞ therefore። እስካሁን በ3 ክፍሎች ኮኔክተርስ ብለን የተለያዩ ኮንጃክሽኖችን ስናይ መተናል። ዛሬ በመጨረሻው ክፍል ላይ እነዚህን የምናይ ይሆናል። እስካሁን ካየናቸው ኮንጃክሽኖች እነዚህ አድቫንስድ ናቸው፣ በመጠኑም ቢሆን ከፍ ያሉ ናቸው። although የምትለዋን በምናይ ጊዜ እያየን ያለ ነው ከኦልዞ ጋር አብረው የሚሄዱ even though ሲባል ተሰማላችሁ አይደለም? እሱም ከዚህኛው ጋር ኦልሞስት ተመሳሳይ ነው። ኦኬ። ስለዚህ ስለ ኦልዞ ስትማሩ አንድ ላይ even though የሚለውንም እያወቃችሁ እንደሆነ እንድታውቁ ፈልጋለሁ። ኦልዞ በዋናነት በት እንደማለት ነች። ነገር ግን ብለን ብዙ ጊዜ እናወራለን አይደለ? ኦልዞ ከሷ ጋር ተመሳሳይ ነች። So we use this connector to show contrast. Contrast የሚቃረኑ ሐሳቦችን የሚለዩ ሐሳቦችን ለማሳየት እንጠቀምበታለን። ነገር ግን ከበት የምትለየው ምንድነው? in a formal and structured way። ስለዚህ ሁሌ ኦልዞን መጠቀም የለባችሁም። ነገር ግን ንግግራችሁ ቁም ነገር ያለበት ወይም ባጭሩ ፎርማል ኮንቨርሴሽን የምንለው አለ አይደለ? ስራ ቦታ ላይ ሊሆን ይችላል፣ ከትላልቅ ሰዎች ጋር ስታወሩ ያኔ ቁም ነገረኛ መስሎ ለመታየት ኦልዞ የምትለዋል በት ከምትለዋ ይልቅ ብትጠቀሙ እንግሊዘኛችሁ አፕግሬድ ያደርጋል ማለት ነው። ኦኬ፣ አንደኛው ነው። although he was tired he continued working. although he was tired he continued working. so እዚች ጋር although he was tired ማለት ምንም እንኳን ደክሞት ቢሆን፣ ስለዚህ although ምንም እንኳን ብለን በአማርኛ እናወራለን አይደለ? እንደዛ እንደማለት ነች። ደክሞት ቢሆን ምን አደረገ? he kept on working, he continued working እያልን ነው ማለት ነው። but ብትሆን ኖሮ እኮ እንዴት ነበር የምንጠቀመው? he was tired but he continued working። ደክሞት ነበር፣ ነገር ግን ስራውን መስራቱን ቀጠለ። እዚህ ጋር ግን although ቀድማ ነው የመጣችው። ይሄንንም እንድታዩ ፈልጋለሁ። 2 although it was raining፣ ምንም እንኳን እየዘነበ ቢሆን we went outside፣ ወደ ውጪ ወጣን። አሁን ሁለቱ ኮንትራስት የሚያደርጉ ናቸው። እየዘነበ ከሆነ መቼም ወደ ውጪ መውጣት ሳይሆን ቤት መቀመጥ ነበረብን። በተቃራኒው ነው እያደረግን ያለ ነው። although she is young she is very experienced፣ ምንም እንኳን በእድሜ ወጣት ብትሆንም ገና ብትሆንም በልምድ ግን በጣም ልምድ ያካበተች ነች፣ ልምድ ያላት ነች እያልን ነው ማለት ነው። number 4 although the task was difficult፣ ምንም እንኳን ስራው ከባድ ቢሆንም he completed it፣ ስራውን ግን አጠናቆታል። ምንም እንኳን ቢከብድም አጠናቆታል። although I was busy I helped my colleague፣ ምንም እንኳን ቢዚ በሆንም ግን የስራ ባልደረባዬን ግን አግዤዋለሁ። ስለዚህ የተቃረኑ ሐሳቦችን ነው እንትን የምንለው። በትን እንዴት እንደምትጠቀሙ በዚህ ቦታ አሳይቻችኋለሁ። he was tired but he continued working፣ it was raining but we went outside፣ she is young but she is very experienced ብለን but የምትለዋን እዚህ መሃል ላይ ማስቀመጥ እንችላለን። although ግን የሴንቴንሱ መጀመሪያ ላይ ምናልባት ደግሞ እነዚህን ማገለባበጥም ይቻላል። ኦኬ he continued working although he was tired።
እሺ ይሄን ሙሉን አንስታችሁ ወደዚህ ኦልዞ ግን ዋናው ነገር ምን ነው የዚህኛው ሐሳብ መነሻ መሆን ይጠበቅባታል ማለት ነው። አይ ሆፕ በጣም ግልጽ አድርጌ ነው ያብራራውላችሁ። however ወደምትለዋ another connector እንለፍ። although የምትለዋን አይተናል በደንብ even though የምትልም እንዳለች ተነጋግረናል። ሁለቱ although ከገባቻችሁ ይችኛው ተመሳሳይ እንደሆነች ነግሬያችኋለሁ። ሌላኛዋ but የምንላት ሁሌ የምንጠቀማት by the way every day conversationaችሁ ላይ በትን ብትጠቀሙ የተሻለ ነው። ምክንያቱም ኢንፎርማል ነች፣ ቀለል ያለች ነች። አሁን ደግሞ ሌላ ነው የምጨምርላችሁ ከነዚሁ ጋር ተመሳሳይ ኮንትራስት ወይም የሚቃረን ሐሳብን የምንገልጽበት however እንላለን አይደለ? ይሄ በጣም ምንድነው more formal situations ላይ ቅድም በት ከምትለው ኦልዞ የምትለው ፎርማልሽ ብለናል። የበለጠ ደግሞ ፎርማል ለምሳሌ ጽሁፎች ላይ ሊሆን ይችላል። የሆነ ሪፖርት ስታቀርቡ however ብትጠቀሙ በጣም የተሻለ ነው። however ነው መጠቀም የሚጠበቅባችሁ። አጠቃቀሙ ግን እንደ ኦልዞ እንደ ቅድሙ ከፊት ለፊት ሳይሆን እንደ በት ነው የምትሆነው። ግራማቲካል ስትራክቸሩ ማለት ነው። እንደምታዩት መሃል ላይ ነው የምትቀመጠው። he is very talented በጣም ታለንትድ ነው። however he lacks experience እዚህ ጋር እንደ በት ነገር ግን እያለ ነው። እንደዛም ቢሆን ግን ምን ይጎሏል? ኤክስፒሪየንስ ልምድ ይጎሏል። the plan is good however it is expensive የመጣው እቅድ ስራውን ለመስራት የቀረበው ፕላን በጣም ጥሩ ነው፣ ነገር ግን ውድ ነው። it is expensive ስለዚህ but የምትለውን እዚህ ጋር ብትከቱ ራሱ ሴንስ ይሰጣል። ልዩነቱ ግን ምንድነው ብያችኋለሁ። እዚህ ጋር በጣም ኤክስትሪምሊ ፎርማል ሲቹዌሽን ነው። ስብሰባ ላይ ሊሆን ይችላል፣ ሪፖርት እያቀረባችሁ ሊሆን ይችላል። እሱን keep that in mind አይምራችሁ ላይ እንድትይዙ ይፈልጋለሁ። number 3 she studied hard however she did not pass ጠንክራ አጥንታለች፣ ነገር ግን ፈተናው ማለፍ አልቻለችም። perfect the project is important however we need more time ፕሮጀክቱ በጣም አስፈላጊ ነው እናምናለን፣ ነገር ግን ተጨማሪ ጊዜ ይሰጠን፣ አሁን ወዲያውኑ ኢምፕሊመንት ለማድረግ እንቸገራለን። 5 I understand your idea however I disagree ሐሳብህን ተረድቻለሁ፣ ነገር ግን አልስማማም። however በምትለው ቦታ but የምትለውን ብትከቱ it makes sense ትክክለኛ ሴንቴንስ መሆን ይችላል። he is very talented but he lacks experience the plan is good but it is expensive እያላችሁ but እዚች ቦታ ላይ መክተት ይቻላል ማለት ነው። ኦልዞን መጠቀም ብንፈልግ እንዴት ይሆናል? ኦልዞን መጠቀም ብንፈልግ እቺ ትጠፋና ከፊት ለፊት ነው ኦልዞን የምናደርገው። although he is very talented he lacks experience although the plan is good it is expensive however ትጠፋለች ማለት ነው። although ከፊት ለፊት እናደርጋለን። ስለዚህ but although even though however የሚባሉ አራት ቃላቶች ምን ለማሳየት የሚቃረኑ ሐሳቦችን ለማሳየት እንጠቀምባቸዋለን ብለናል። አሁን ከነዚህ ለየት ወደምትለው therefore ወደምትለው እንሄዳለን። ሴንቴንስ ውስጥ ኤግዛምፕሎችን ሊስት አድርገን ብዙዎቻችን በእንግሊዘኛ ላይ የሚቃረኑ ኦፖዚት የሆኑ ሐሳቦችን ለመግለጽ ነገር ግን ለማለት ስንፈልግ በእንግሊዘኛ but የምትለውን እንጠቀማለን። that is perfect አሁንም እሱን መጠቀማችንን መቀጠል ይጠበቅብናል። አፕግሬድ ማድረግ ስትፈልጉ but የምትለውን ወደ although ከዛ በላይ ደግሞ የበለጠ አፕግሬድ ወደ however መውሰድ። አሁን እዚህ ጋር ሶስት ቃላቶች አሉ። but አለን although however ሶስቱም መጠቀም አለብን። ዋናው ነገር ቦታ መለየት ነው ያለብን። but የምትለውን ኢንፎርማል ከጓደኛችን ጋር ስናወራ ካዡዋል ኮንቨርሴሽን ላይ ነው። although እንደዛው ግን ትንሽ ከፍ ትላለች። however የምትለዋ ግን ስትሪክትሊ መጠቀም የሚጠበቅብን ፎርማል ሲቹዌሽኖች ላይ። ስለዚህ ቋንቋ ስትማሩ ፎርማል እና ኢንፎርማል የሚባሉ ነገሮችን እየለያችሁ መማር ይጠበቅባችኋል። እንደዛ ሁሉ ደግሞ ከነዚህ ተቃራኒ ከምላችሁ ሐሳብ ስንወጣ so እንላለን አይደለም? ጠንክሬ ያጠናውኝ so ፈተናውን አለፍኩኝ። so ደግሞ ጥቅሙ ምንድነው? የሆነ ውጤትን የአንድ ነገርን ሪዛልት ኮንክሉዥን ለማሳየት እንጠቀምበታለን። so አፕግሬድ ስትሆን ምን ትሆናለች? therefore ስለዚህ ቅድም howeverን ፎርማል ሲቹዌሽን ላይ ተጠቅሙ ብያችኋለሁ። therefore የምትለውም የሶ ሌላኛው ቨርዥን ሆነ፣ ነገር ግን ፎርማል ሲቹዌሽኖች ላይ እንጠቀምባታለን። እስኪ እኔ he studied hard therefore he passed the exam ድሮ so ብለን ነበር የምንጠቀመው። ጠንክሮ አጥንቶ ነበረ በዚህም የተነሳ ወይም ስለሆነም ስለዚህ ማለት ትችላላችሁ። በአማርኛ ቀጥታ የሆነ ትርጉም መተርጎም ላይ ተጠበቅብን ይችላል። ሐሳቡን መረዳት የሚጠበቅብን he passed the exam ያ ምንድነው?
ሪዛልት ውጤት ነው። the system failed ሲስተሙ ፌል አረገ therefore we stopped working በዚህም የተነሳ መስራት አቆምን። she was sick አሟት ነበር therefore she stayed home ይሄ ሪዝን ነው፣ ይሄ ሪዛልት ነው። መሀል ላይ ማን ያገናኝልናል? therefore በምንላት the traffic was heavy መንገዱ ተጨናንቆ ነበረ therefore I arrived late በዚህም የተነሳ አርፍጄ ደረስኩኝ። the company performed well ድርጅቱ በጥሩ ሁኔታ ሰርቶ ነበር therefore profits increased በዚህም የተነሳ የትርፍ ማደግ አሳይቷል እያልን ነው ማለት ነው። ስለዚህ therefore እያልን ውጤትን ማምጣት እንችላለን። እነዚህ ሴንቴንሶች ላይ ሰው የምትለውን መጠቀም ይቻላል። therefore ነው ወጣችሁ ሰውን መክተት ብቻ ነው። he studied hard so he passed the exam ሴንቴንሳችሁ ምን አይነት እንትን ይኖረዋል? less ፎርማል ይሆናል ማለት ነው እንጂ በሐሳብ ምንም አይነት ዲፈረንስ የለም ማለት ነው። also however therefore እስካሁን በመጀመሪያዎቹ 3 ክፍሎች ላይ ካየናቸው ኮኔክተርስ እነዚህ አድቫንስድ የሚባሉ ናቸው። አድቫንስድ ይባሉ እንጂ ሴንቴንስ አይታችኋል በጣም ቀላል ናቸው ማለት ነው። ስለዚህ በአራት ክፍል የተማርነው እንግሊዘኛ ላይ የሚገኙ ኮኔክተርስ ትምህርት ይሄንን ይመስላል። የበለጠ አሁንም ይሄንን ትምህርት የበለጠ እንድትረዱት 3 ክፍሎች ላይ እንዳደረግነው የፒዲኤፍ ኖት የሚነበብና ሆምወርክ የምትሰሩትን ቴሌግራም ቻናላችን ላይ አስቀምጠናል። ገብታችሁ እሱን እንድታዩት ሰብስክራይብ ያላደረጋችሁ ደግሞ አሁኑ ሰብስክራይብ አድርጉ። ከዚህ በፊትም እንደምላችሁ ከሶስቱ ደስ ያላችሁን አንዷን ፒክ አድርጋችሁ ከታች ኮሜንት ሴክሽን ላይ የራሳችሁን ሴንቴንስ አስቀምጡልን።